እኔ ግን የገረመኝ ነገር እንደው ልንገራችሁ ከዚህ ውስጥ እኔ ምን አገባኝ ጋይስ፣ እዛው ተጠማመቁ ከፈለጋችሁ። ስሟ ምን እንደገረመኝ ታውቃላችሁ? ኪዲንና ሊያን አይታችኋል? ሊያ ኮሶ የኛ ትላንት አንበሳ የሰጠች። ለማንኛውም በወጣ የተካና ኪዲ 13 ኪሎ ሲጀመር ለአርሲ ቤተክርስቲያንም ሆነ ምን እና አዶናይ ለምን ድምጽ አልሆኑም የሚል የተደጋጋሚ ቴክስት እና ቪዲዮ ካየ በኋላ የነሱን ፍላጎት ለማሟላት ነው። ለዛም የሆነ ቪዲዮ የሰራው እንጂ ድምጽ ሆኖ አይደለም። አንዳንድ ጊዜ በሰዎች ጉትጎታ ወይም ደግሞ እስቲ ከሚቀየሙኝ ብለ ስትገባ ውስጥ ያላመነበት ነገሩ ስትገባ ያው ተሳሳታል። ዛሴት ይሄን የተፈጠረው ገባች እና ዮኒ ነው አንዱ ዮኒ ጳጳሶቹን ሁላ ሳይቀር ገደል ግቡ አሲድ ነው የምደፋባችሁ ሲል የነበረ ሰውዬ አሁን ለቤተ ክርስቲያን ተጸጽቶ ለአባቶች ተጸጽቶ ድምጽ ሆነ። ዮኒ ይሻለናል እግዚአብሔር። የሚዲያ ሰው ግን በጣም ነው የሚያስቀው። ግን የሚዲያ ሰው ግን በጣም ነው የሚያስቀኝ። ምን ነው ፓስተር ቆለጥ የሚል ስም ያወጣችሁለት? አባቶችን ነካ እነ አቡነ ማቲያስ ምናምን አለ እነ ገብርኤል እነ እምዬ ማርያም ዝም ብላ ነው ምናምን ብሎ ነው ምናምን ብላ ስትሉ አልነበረም? አሁን ደግሞ በሱ ፍትህ ልታገኙ በርታ ዮኒዬ በርታ ማታ እንዳትረታ ትላላችሁ። እናቴ ትሙት። በነገራችን ላይ ቲክቶክ ያላቸው ልጆች ማለት ቲክቶከር ነው የሚባሉ ሰዎች እናንተን ተከትለው ነው ከእናንተ ጋር አብደው ጭንቅላታቸውን እንዳይጠቀሙ አቋማቸውን እንዳይጠቀሙ ወላዋይ አድርጋችሁ የምታስቀሩ ቴክስተኞች ናቸው። እነሱ ሐሳባቸውን ቢቀያይሩ ወይ ለብራቸው ወይ ለምን ሲባል ምድረ ዝም ብለህ ቻት የምታረግ ዝም ብለህ ቻት ለማድረግና ገስት ገብተህ ጊዜ ሉዝ ለማድረግ ህሊናህን እንደዚህ ምትወላውል ሰው ያንተ ምስጥር ነው ያልገባል። እኔስ በወላውል ወይ ብር እየሰራው ነው ትላል። አንተ ምን ሜክ ልታረግ ነው እንደዚህ ወላዋይ ለመሆን የተገደድከው? እኔ ጥያቄ እንደዚህ ቁጭ ብለህ ታይምን ሉዝ አርገ ጭንቅላትን ሉዝ አርገ የእውነት ብዙ ነገር ሉዝ የምታደርገው ፎር ዋት? የኔ ግርም የሚል ፎር ዋት? እና ቲክቶከርና ምናምን የሚከተሉት ቴክስትን ነው የሚከተሉት። ቴክስተሮች ወይም ደግሞ እንትኖች ወዴት ሄዱ ነው? እናንተ ወደ ሄዳችሁበት እንፈልጋችኋለን። ዛሴ እና ዮኒ እሱ ራሱን ተከትሎ አያውቅም። እናንተን ተከትሎ ነው እንደዚህ ወላዋይ ተባለ። ያለውም እኛንን እንጂ ያለው እናንተማ ተመችቷችሁ። ዛሴት ካኔ ይሻል አይሻል እዛ ተሻሸሹ። እንግዲህ ጋይስ ማሳጅ ለምን አትደራረጉም? ሁላችሁም ለምን ባንኮክ አትሄዱም? ጋይስ ለምን ባንኮክ አትሄዱም? ሳራ ላበሻም እዛን ያለችው ወጪ ትከፍልላችኋለች። የሆነት ለኔ 10 አንበሳ አልሰጥም ያለችውን የ100 አንበሳ ዋጋ የከፈለች አለች። ለምን ከሷ ጋር አትሄዱ? ትከፍልላችኋለች። እዛ እንደውም ቅድመ ሁኔታ ታረጉና 10 አንበሳ እዚህ ያየሁትን ጉድ እንዳልናገር እያላችኋት እኔ ስታስቡት እኔ ካልፈለኩ የእናንተ ጥንብርቅስ ውስጥ ምገባ ነው የሚመስላችሁ? እግዚአብሔር ጋይስ ለሙድ ነው እንጂ አዞ ነበርን አለች እንሽላሊት። ከእብድና ከህንድ ጋር ይኖርኩ ሰው ነኝ። እሺ አይ ኖ ዩ ዌል ሚዲያንም አውቃለሁ። አውቄ ካላበድኩ በስተቀር አውቄ እንትን ካላልኩ በስተቀር ምን እንደምታስበው ቃል ግን የማወራው ነገር ከሌለ ያንተን ቴክስት ተከትዬ 8 ሰዓት ላወራበት እችላለሁ።
እና አዶንያስ በእንደዚህ አይነት መንገድ ሄዶ አይ ቲንክ ለክርስቲያኑ ድምጽ ሆነ ሲባል የተወለደበት አካባቢ ላይ አክሱም ላይ ሙስሊም እንዳይሰግድ ቤተክርስቲያን መስጊድ እንዳይኖረው እገዳ እየተደረገበት ሲቀበር እንኳን ስንት ኪሎ ሜትር እየሄደ የሚቀበር ለመስገድ እንኳን ስንት ኪሎ ሜትር ሄዶ የሚሰግድ ለነሱ ድምጽ ሳይሆን ለክርስቲያን ብቻ ሆነ። ይሄ ማለት ሙስሊም ጠል ነው የሚል አይ ቲንክ ዘመቻ ምናምን ነገር መጣ መሰለኝ። ያው ፖለቲካ እንደዚህ። እኔ ግን የገረመኝ ነገር ምን እንደሆነ ልንገራችሁ ከዚህ ውስጥ። እኔ ምን አገባኝ ጋይስ፣ እዛው ተጠማመቁ ከፈለጋችሁ። ስሟ ምን እንደገረመኝ ታውቃላችሁ? ኪዲንና ሊያን አይታችኋል? ሊያ ኮሶ የኛ ትላንት አንበሳ የሰጠች። ለማንኛውም በወጣ የተካና ኪዲ 13 ኪሎ እቺ 13 ኪሎ ጣሳ ሺሚሪሪ ኩባያ የምታክለው እሷ እና ቆይ ወደ ሀፒ ይመጣለን። ያው እንዳላሰለቻችሁ ብዬ ነው። እሺ ከዱባይ አልወጣም ጋይስ፣ ግን ዓለምን የረሳው ስለሚመስላችሁ ነው። ኧረ ጋይስ ጋለሪ እየሞላችሁ አዲስ ጋለሪ እኮ ትላንት ተሰጠን። ዛሬ እኮ ሰኞ ነው ጋይስ። ተው እኔ ወሬኛ ስለሆንኩኝ በወሬ ውስጥ እያስረሳችሁኝ ለምንድን ነው? ትንንሹን ያዙት እንጂ አበባ ምናምን ነው እኮ። ትልልቁን አላህ ዓለም ያ ረቢ ያላ አንዱን ታመጣልኛል ወይ ዩርን ታመጣልኛል እንትን አርጉት እንጂ እቺ ትንንሹን ያዟት። እስከ ሻርክ ትችላላችሁ። ከሻርክ በኋላ ግን እግዚአብሔር አለ። ትንንሹን ያዙት ቶሎ በሉ። ስሟ ስለ አዶኒ ስታወሩም እንዳስታወሳችሁ የሆነ ሪከርድ ላይ ያዩት ሊያ ኮሶና ኪዲ 13 ኪሎ ማለት ነው። እሷ ቁጭ ብሎ ያወራሉ። ስለማ ስለ አዶንያስ። እሺ አዶንያስ ምን አይነት ለኛ እንደዛ ያኔ እንትና ማን ነው ጃኒን ስመኝ ገብሩን እንደዚህ ጓደኞቿ ይጫወቱባታል ምናምን ሲል እኛን ታርጌት አደረገን፣ ታርጌት አስገባን። እና የኔ ጥያቄ አሁን ግን ለኛ እንደዛ ሲያስደርግ የነበረ ለምን አሁን አይቆሙለትም ሲሉ ቁጭ ብለው ሲያሙ ሳይ ውይ ሰው ለካ ቡቀን ነው የሚጠብቅላልኩኝ። ለምን እንደሆነ ታውቃላችሁ? ለምን አባታቸው ያኔ ዝም አሉ? ምን ነው ዛሬ አዶንያስ ሰዎች 100,000 ፎሎ ሲነሳበት ቀን ጠብቃችሁ አብራችሁ የምትደመሩት ተከመራችሁ ነው እኮ የምላችሁ። ሊያሞሽ ኪዲ የምትባዩ መርዞች ምድር አስራ አንቺም ሊያማን ላይ ብትደመሩ 45 ኪሎ ማትሞሉ ንፍጣሞች ምንድን ነው ያን ያልተናገራችሁ? ምድር አጋሰስ ማለት ነው። ዛሬ 100,000 ፎሎ ሲነሳበት ዛሬ ችግር ሲገጥም አንድ ላይ ተደምራችሁ ምን አይነት ጨቋኝና እንትን ቀይ ሽብርና አረንጓዴ ሽብር እንደነበረ የደርግን ስርዓት ቁጭ ብላችሁ ታወራላችሁ ጋይስ። ና አለቱላ አለይኩም። ምን ነው ያውላ ነገር ሲሆን ስናለቅስ ነበር በራችን ዘግታችሁ አለች። ምን ነው ዛሬ ታዲያ በመስኮት ተንጠራርታችሁ እንባችሁን እንደዚህ መርጨት ጀመራችሁ? ልቃሚዎች፣ ውሸታሞች። የፈለገ እውነት ያውሩ ውሸት አያገባንም። ግን why this time ነው my question? why this time? በእናታችሁ this time is right? ያኔ እሱ ለምን አባቱ ነው ለራሱ ድምጽ ሳይሆናት እነሱን ታርጌት የሚያደርገው ብለን ነበረ። ያኔ ዝም ብለው ለምንድን ነው አሁን እንግዲህ ለሱም ድምጹን ለታ እኛ ያኔ እንደዛ ሲያስጠቅረን ነበረ። እንዳውም ሊያኑላ ተጣልተናት ነበረ። እናንተ ባትነግሩንም እኛም አውቀናል እኮ። ምን ነው ቀዘቀዘ ፍቅራችን የሚለውን ዘፈን እኮ ጋብዘናችሁ ነበር እኮ ራይት እንዴ? ምን ነው አንድ ሰሞን ገንፎ እንትና ጋር ተገልፉና እንትና በኔ በርበሬ በኔ ሚጥሚጣ ብላችሁ እዛው ስትዳፉ ነው የምትሉት። ምን ነው ቀዘቀዘ እኮ ብለናል። እንኳን እንደዚህ አይነት እንሽላሊት የሆነ ወሬ አይደለም። እኛ ያዞም ገብቶን ጂጂ ራሱ ቁጭ አርገናት እንሽላሊት አርገን እቤት ውስጥ ጠባቂ ፊሎና የአዳም አሳዳጊ ቂጠር አርገ ያርገን አስቀንጠናታል። ገብታችኋል? ምን ነው ዛሬ ነው እንደምትናገሩ ስለ አዶንያስ? ምን ነው ያን ያልተናገራችሁ? ዛሬ ሰው ሁላ ሲነሳ ፎቶ ሲዘቀዘቅ ስሞታችሁን ልታቀርቡ መጣችሁ። የፈለገ እውነት እንኳን ቢኖራችሁ ምን ያህል ቀዳዳ እንደምትፈልጉ መርዝ መሆናችሁን የሚያሳየው እግዚአብሔርን ሊያ
የእውነት ኮሶዬ መርዝ ናይ ከሊያ የበለጠ መርዝነቷ የኪዲና ያየሁት እቺ ሳፏ አላረፈም። እድሜ ልኳ እንደተቀጠቀጠች ነው። በዚህ ጉዳይ ግን እንትን የለችም። እቺ 13 ኪሎ ቁጭ ብላ ያኔ እንደዚህ ያረጋል። እኛም ፎቶ አንድ ግን እኛም እኮ እውነት ነበረ ምናምን ዛሬ ነው ቀን። ለምን ነው ዛሬ የሆነው? ለምን ካሁን በፊት ያረካው ነገር ልክ አይደለም። እኛ ጓደኛችን ነው እንደዚህ እኛ ለምን ነው የምታስጠምደን አትሉም ነበር? ሚዲያው እናንተ ምድረ አጋሰስ ልቃሚ ማለት ነው። ቀን ጠብቀ የምትሄደው ሃይ የማስረዳት ደግሞ ችግር የለበትም። እኔ የምችለውና ማደርገውን ያደረኩት እናንተ በምታስቡት መንገድ አይደለም ብሎ እኮ በስነ ስርዓት ተናግሯል እኮ እንትና። እናንተ ከሄዳችሁበት መሰሪነት መንገድ እሱ አንድ የተናገረው እርግጠኛ ነኝ ብዙዎቹ ተረድተውታል። ዛሴት ለምን አያረግም አሉ። እንዴት ነው አክሱም አይምሮ ላይ የሚመጣው? ገስ ልጁ የሚኖረው አዲስ አበባ ነው የሚኖረው። ተረዱት እንጂ አውዝ ብላ ምን ሸይጣን ያ ሆነ ሃይ እሺ ፊክ እንደ በአረበኛ ላውራ ነው እንደኛ ልጆች ደግሞ የእውነት ሃይ ያ ሙስሊሚን ምን ሆናችሁ እዚህ ደረጃ ላይ የሚያስበው? ሃይ የእውነት ትልቅ ፖለቲከኛ ነው ሁይዝ እንትና ለምን እንደዛ ታስባላችሁ? ግን ችግር የለውም ማሰባችሁን ችግር የለውም። እና ይሄን ነገር ተከትለው ጋይስዬ ይሄን ነገር ተከትለው አኪዲ ተበደይለን እኛም ጉዳዩ እንዲታወቅልን እንፈልጋለን ሲሉ አውዝ ቢላህ ምን ሸይጣን ናይለ ኹስኩስ ሙሽሙሽ ነው ያልኳቸው። ለምን እኛ ያኔ እንዴ አንተም አሁን አለ እንደ መታወራው ብለን እኮ እሱ ራሱ ስንረግጠው ነበር እኮ ራሱ ይሁዳ ማን ነው ይሁዳ ብላለሁ ነው ቱ ይሄ አጋሰስ አዶንያስ አይደል? እነሱ ደግሞ አሁን የሱን ፎቶ ሲዘቀዘቅ 100,000 ፎሎ ሲነሳበት ይሄው ተነሱበታ ብለው ግርግሩን ተጠቅሞ በድሎናል። ሰው እንዳታምኑ ጋይስ፣ ሰው እንዳታምኑ። የሙስሊሙ ወንድምና እህቶቻችን በደም ይረዱታል፣ የእውነት ይረዱታል። ተንኮል እንደሌለው ምናምን ነገር ችግር የለበትም። ራሱ ቤተክርስቲያን እንደዚህ ሆኗል ያለው ከስንት ቀን በኋላ ነው ጋይስ እንደዚህ አይነት ቪዲዮ የሰራው። የእውነት ከስንት ጊዜ በኋላ ሙስሊም እህቶቼ ወንድሞቼ ማለት ነው አባቶች አይደል ከስንት ቀን በኋላ ነው የሰራው። አይሰራም እንደ ብለው ከዛን እሱ በቃ ያሉትን ነገር ሰምቶ ብቻ አለ እንጂ በፍጹም አላሰበም። አሁን እንትን ላይ አክሱም ላይ ነው ፖለቲከኛ አይደለ፣ እንደ ዮኒ ማኛ ቂጡ ላይ የተለመጠ ሰው አይደለም፣ ቂጡ ላይ ተጋጋጠ ሰው አይደለም። ሃይ እንዴት ነው በእንደዚህ አይነት ደረጃ የምትናደዱት? የኛ ልጆች ደግሞ ማሊ እንዴ ችግር የለውም ንዴታችሁን ማሳየታችሁ፣ ግን በኔጌቲቭ እንዳልሆነ ይገባችኋል። ከስንት ቀን ተነስቶሪ ብሎ ነው እንዴ ለምን ድምጽ አይሆንም ብለው ልጁን ጎትጉተው እስቲ ምናልባት ብሎ አደረገ። ከልቡ ራሱ እንዳላረገም ሲጀመር ዛሴት እንደዚህ አይነት ነገር አንበሳው ገደል ገባ እንዳላስበላችሁ በአንበሳው እንዳላስበላችሁ ወሬኛ ሊያ አንበሳ የሰጠችኝ ስለሷ እንዳላወራ ነው እንዴ? የእውነት አንበሳው ራሱ ፔጇን አጨናነቀው። ለዛ በቃ እኔ ጋር ቁጭ ብሎ ከምጨናነቅ እንቅልፍ ከማጣ አጠገብሽ ይቀመጥ ብላ ነው የሰጠችኝ። እከካ አንበሳ ሁሉ ነገር በአንበሳ ትለካላችሁ። አንበሳ ጥርሱስ ነበር አፉን ከፍቶ እናንተን ዘውስ ማድረግ ምድረ ኤአይ ሁላ እሺ ማውራት አልቻለም እኮ እንዴት አስጠላኝ አንበሳ። እኔ ዩኒቨርስ ነው ከእንግዲህ ማውራው ጋይስ። የእውነት ሺት ጄኔሬሽን ነው እዚህ ሚዲያ ላይ ያለው በተለይ እና ምን ብዬ ነው ያቆምኩት ጋይስ? ችግር የለው የኛ ልጆች ይገባል ጀስት የለም ግን ኪዲ ቀን ጠብቃ እኛም ተበዳይ ነበርን። እስቲ አሁን ፎቶ ሲዘቀዘቅ ለሱ ይቆምለት እስቲ ተይ ደግሞ እንትን ይባባላሉ። ቆይችን ቦታ እኔ ልጨርስ ይባባላሉ፣ ይገባበዙልሃል ለምላችሁ ሊያና ኪዲ ሲያው እንደዚህ ይገባበዛሉ። በዚህ ጋርና እዚህ ጋር ምራቅ እያወጣች ኪዲ እንደዚህ ያለች ማንንም አላወቀልንም። ያኔ ለመጀመሪያ ጊዜ እንትና አዶ ማንንም ጆን ዳንኤል ፎቶ ለጠፈ የተባለ ቀን ልብስ እንኳን ሳንለብስ ፓንታችን እንኳን አንድ እግሩ ወልቆ እሱን እንኳን ምን አባቱ ብለን መንገድ ላይ ፓንታችን ሁላ ስለሚዝረከረክ እጅ ለእጅ ተያይዘን የተደፋ ነው ጃኒ በርጋ ነበር። ከዛን ሂዱ ተመለሱ ብለው መለሱን። እኛን እንደውሻ አርገው
ያኔ የበደለንም በደል ለማንም አንናገር ለእግዚአብሔር እንሰጣለን ብለን እኔ ለ2 ወር ለረፍት ሄጄ ዲፕረስ ውስጥ ገባ። እውነት ዲፕረስ ውስጥ ሆነሽ ነበራ ቀለበት ስታረጊ የነበረው አይደል? ያ ሁላ ዳንስ የዲፕረስ ነው ለካ። ባትደፈሪ ደግሞ እኔ ልክ ስሰማ እንዴ አዶንያስ ላይ ደግሞ ይሄ ድራማ እንደተከፈተ አላውቅም ነበር። ሳይ አዶንያስ ላይ እንደዛ እነሱ እንደዛ በወሬ ሰው ጽፎላቸውም የጀመረ ነው የመሰለኝ የነበረው። ቀድሜ የሰማሁት የእነሱን ቪዲዮ ነበር ሰማው። ለምንድን ነው በአዲስ አጀንዳ ላይ ያደርጉት የፈለጉት አልኩኝ። ከዛ የአዶንያስን ሳይ ቀን መጠበቃቸው ነው እንዴ አልኩኝ። ከዛ በኋላ ነው የሰማሁት መርዝ ብልቃጥ ናት እቺ ጊዲ የምትባል መርዝ እንደዚህ አርጎን ዲፕረስ ውስጥ ለ2 ወር ረፍት እንጂ ዲፕረስ ውስጥ ይታያችሁ እንግዲህ አለች። ሰው ረፍት ሄዶ ለ2 ወር ዲፕረስ ውስጥ ሲያሳልፍ እናቴ ትሙት በስቲ ከ12 ኪሎ 13 ኪሎ ሞልተሽ የመጣሽው አይ ቲንክ ዘና ብለሽ መሰል ተናፍተሽ አንቺ ትብስ አንቺ ብስብስ ተበብለሽ የመጣሽው መሰል ለካ እንደዚህ አይነት ተጽዕኖ አድርሶባታል ተብሎ ደግሞ ያንቺ ደጋፊ ቾኮሌት ግሩፖች አይደል ደግሞ ቾኮሌት አለ የሚዲያ ግሩፖች እኮ ንብ ግሩፕ አለ ቾኮሌት አለ መብረቆች አለ ምን ነው ደግሞ ብራብሮ አለ ዳይመንድ አለ እኔ ብቻ ነኝ ምንም የሌለኝ አይደል እኔ አንድ እንዳይኖራችሁ ጋይስ እግዚአብሔር ለምን ነገ ሐሳቤን ስቀይር እናንተም ግራ ይገባችኋል። ማን ነው ሎሚ እንደዚህ በጣም ቱጌዘር አሁን ደግሞ ቱጌዘር መጥቷል። በጋላ አይደል ያ እዴ በጣም እንትኖች ናቸው። በቃ እንደዛ ነገር ፈጥረው አሁን ደግሞ የቾኮሌት ግሩፖች አሁን ደግሞ እኛም ለሷ መቆም አለብን ይሉና አዶንያስ ላይ ይነሳሉ። ምድረ ትንኙላ ፊሊት ነው እናንተ ላይ እንደዚህ መንፋት ዲዲቲ ይበቃችኋል። እከካ ሃይ የፈለገ እንኳን አጥፍቷቸው ቢሆን ጋይስ ዛሬ ነው እንደ ስሞቷን እንደዚህ እየተሞገሞጠች ምታወር ሽት አይ ሄት እንደዚህ አይነት ጊዜ ጠብቆ የሚናገር ሰው ጋይስ ይሄ ከሰው ላይ የሚደመር ሰው በጣም ነው የሚደብረኝ። ሃይ ግን የእውነት ልክ ነው በድሏቸው ወይም ደግሞ ያኔ እኛ ብለነው ነበር አንተ ለራስ ድምጽ ሳትሆናት ለጃኒ መተ ልጆቹ ላይ ጓደኞቹ ብለ እንደዚህ ማድረግ ልክ ነው ብለነው ነበር። ያኔ ዝም ብላ ዘንድሮ ለምን ነው የምትለው? ተንከሲስ እስስት ጋረራ የሆነች ልጅ ጫጫ ትጫወታለች በልቃጣ አዳሜ እሙሙን በቾክ እየሳለ ለሰው ወረቀት ፎቶ እያነሳ ሲልክ የነበረ ሁላ ይመጣና ቀሚስ ለብሶ እንደዚህ ተጣጥፎ ይቀመጣል። ከዛን ቶፒክ ላይ ሲያወራ እኔ እንደዚህ አይነት ቅጣት አልቀጣም፣ ስብናዬ አይፈቅድም፣ ቤተሰብ አለኝ፣ ከተጫወትን እንደዚህ እንጫወት እንትን ፊልተር እንቀይራለን ይላል። እግዚአብሔር በጭ ነበር ማድረግ ውርጋጥ ጊዜ ወለድ ጨዋ ሊሆን ይፈልጋሉ። እኛ አየር ወለድ ሲባል ለምናውቀው ነበር። እንደለ ሚዲያ ላይ ያሉት ጊዜ ወለድ ጨዋዎች ናቸው ጋይስ። ግንባር ቀደም ጨዋም ባለጌውም እኔ ነኝ። ግንባር ቀደም ፍሮም ዘ ቢጊኒንግ ማለት ነው። የእውነት ጨዋው እንኳን ምንድነው ልንተጫጭ ነው እንደዚህ የመጣ ነው ጋይስ። ጊዜ ያመጣሽ ምድረ አርቲፊሻል ኢንተለጀንት ሁላ እጁን እንደዚህ አድርጎ ይቀመጣል። የእውነት ከዛ እነዛን ባለጌው ተዋቸው ይላሉ ደግሞ
እውነት ተዋቸው፣ አይመጥኑም። የሚዲያ ጨዋታ በጣም ያስቅ። እውነት ምድረ ድልድይ ውስጥ ነው እኮ የሚያድሩት ከሚዲያ ውጭ ሳክረው ጋይስ፣ ድልድይ ውስጥ ታስበው ነው እኮ የሚወጡት። ደህና መጠጥ እንኳን የሚጠጡ አለም፣ ለሰውነታቸው እንኳን የሚያስቡ አለም። የሆነ በጂኒ እኮ የሚያድሩ ናቸው። የሚመስሉት እቺ የሳውዲ አረቢያዋ ሮቦት አርቲፊሻል ኢንተለጀንት የእውነት ኤግዛክትሊ ምድረ አሰስ ገሰሱላ። የማይተዋወቅ ሰው እንኳን ላይ ቢደባመር ምንም ነገር ሼም የሚያስይዝ ነገር የለም። ምንም ቢሆን በቅርብ ተገናኝታችሁ ምናምን ነበር እዛ ጎንደርም ምናምን ሼም አይዝሽም አንቺ ኩርንችታ ተንኮለኛ። እቺ የጠላ ድፍድፍ የመሰለ ሴትዮ ስታስጠላስ በጣም ነው የተናደድኩት ሳይ። ለምን ዛሬ ያወሩት አልኩኝ። የሱም ተንኮለኝነት እኛ እንዲገባችሁ ቀን ስንጠብቅ ነበር። እንኳን ገባችሁ። እንግዲህ የሱም ፎቶውን ዛሬ ሲዘቀዘቅ እስቲ ድምጽ ሁኑት ለአዶንያስ። ሐቃችሁ ወጣ ነው ይባላል ጋይስ። እኔ ተሳስቼ ነው የመጣላት አባዜ ያለብኝ እንዴ? እኔ ጋይስ አባዜው ስላለብኝ ነው ወይስ ልክ ነኝ ጋይስ? እስቲ በአንዳንድ አሳዩኝ እስቲ፣ ወይ በአበባ አሳዩኝ ወይ በነገር እስቲ። ውሸቴ ማለት እንዳልተሳሳትኩ ብቻ አረጋግጡልኝ። ይሄ የደጋፊና የተቋሚ ጉዳይ እንዳታረጉት፣ ባይዘወይ ሺት እንዳታረጉት። አበባ ስጡ ስላቸው አንዳንድ ይጽፋሉ። አንዳንድ ነፃ ነዋ ምድረ ደሃ። አበባ እንኳን የሌለው ጓደኞች ነው እኮ እዚህ ተሰብስበው ያሉት። አበባ እንኳን የሌለኝም እኮ የኔ ደጋፊ ሆኖ አበባ እንኳን የላቸውም። ሺት ሳስጠላ ነው እኮ ዝም ብዬ ነው እኮ። ለነገሩ ደሃ እንኮ ይቀብራል። ደሃ ይቀብራል። ደሃ የፈለገ አፈር እንኳን ቢሆን ያለብሳል ሲያለቅስልም ከልቡ። በዚህ ልጽናና እንጂ ምን ላድርግ? በዚህ እንኳን ልጽናና። አት ዘ ኤንድ ኦፍ ዘ ዴይ ያለት ዲ ረጅም ሰዓት ነው ከረገጠችው ጋይስ። አዶንያስ ረጅም ሰዓት እንደውም ሊያ በመሃል ላይ ስታወራ እስቲ ዝም በይ ላውራበት። እኛ ያኔ ትጨፍሪያለሽ ከጃኒ ጋር ለምን አልቆምሽም ሲሉ ነበር። ከአዶንያስ ጋርም ደግሞ የሚጨፍር ብዙ አለ። እስቲ አሁን ይቁሙለት አለች። እሺ እስቲ አሁን ይቁሙለት። ውሸታምነቱ ያው ቀን በቀን ይገባቸዋል። የሱ ነገር ይገለጥላቸዋል። ከዛን በጎች የሚለውን እሷ አትለው ሊያ ትልላታለች። ከዛን ልክ ሊያ በጎች ስትል በጎቹ ላይ ጨምራ ትናገራለች። እኔ የሊያ ጅዝባነትም ነው የሚገርመኝ። እሷን ተሳዳቢውን ቃል ጋር ልክ ቤት እንትን ተባብለው እሷ አዶናይ ስትል አይገርምም የሚለውን ቃል እንደዚህ እየተበዳደሩ የብልግና ስድብ ይመስለውን እሷ እንድትጠራው ይደረጋል። ልክ እሷ እንደጠራችሁ ደግሞ እሷ የሚቀጥለውን ሴንቴንስ ደግሞ ትቀጥላለች። የመጀመሪያውን ስንኝ ሊያ ትላለች፣ ኮሶ ማለት ነው። ሁለተኛውን ስንኝ እሷ ደግሞ ትጨምርበታለች። ተግባብተው እና የብልግናው ስንኝ ሲሰጣት እሺ ብላ መቀበለው ነው ግርም የሚል ጅላንፎ። ከኪዲ እንዳውም ለአዶናይ ጥሩ ታስባለች ኮሶ። ምክንያቱም የምታወራው ነገር ፊት ለፊት ላይ ታዩታላችሁ። እንደዚህ ቀን አትጠብቅልህም፣ እዛው ነው የምትናገረ። ገብቷል? ቶፒክ ሆንክ ቶፒክ ይሆናል። ገብታ ስለምን ልታወራ ነው ታዲያ ሁልቀን? እቺስ ዛሬ ገና ለገና አዶንያስ ጋር ሰዎች የሆነ ተቀይመውታል ብላ ቀን ጠብቃ ምን ያህል በደል እንዳደረሰባት ስታወራ ሺት ተንኮለኛ ናት። እከካም አልኩኝ። ድሮም ተንኮለኝነቷ ግልጽ ነበር። ኤግዛክትሊ የሀቢባ ታናሽ እህት ናት እኮ። ሀቢባ ታናሽ እህት
ሀቢባ ለባሏ ሱፍ መግዛት እስተቻለች፣ ለባሏ ብዙ መጠጦች ቤት ውስጥ ማስቀመጥ ከቻለች አንተ ለምን አትደፈጠጥም? ያንተ ትዳር እንኳን በአናት ዓለም ለምን እያየነው ዜት አይፈነዳበትም? አያገባት። እዚህ ጋር እንዴት ለባል ትቀልባለህ ትላለች። እሷ ግን መጠጡን ሺሻውን ላሳይቀር የምታቀርብለት እሷ ናት። ልጇ ሆዷ ላይ ሄዶ ልጥፍ እስከሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው። ስታስተበት ሀቢባ በመውለድ አትፈልግም። ባይዘው ላይ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች። እርጉዝ እኔ ነፍሰ ጡር ነኝ እርግጠኛ ነኝ ቢኖር ማራዘሚያ የወሊድ ማራዘሚያ 9 ወሩ ወደ 18 ወር ቢቀየርላት ደስ ነው የሚላት። ምክንያቱም በምን ትነግዳለች? ሰው እንዴት ወካ ያረግ? ሰው እርጉዝ ሆኖ በሰለጠና ሀገር ሰልጠኛለሁ ስልጡን የሰለጠና ሀገር ላይ እንኳ ደና ቆንጆ ክላሲካል ሙዚቃው ላይ እንድትሰማ ነው እኮ የሚደረገው። አድርግ ይላል። ወካ አርግ። ቆንጆ ነው ቆንጆ። ቁጭ ብላ ስለ ጠንቋይ ኬስ ታወራላለች። ቁጭ ብላ ባሌ ሚስቴን ገሎ ከገደለ በኋላ ቀብሮ የሚል ብላ አብራታ ለልጇ እንደዚህ አይነት ሆረር ነው ስታሰማ የምትውለው። እቺ ሆረር ልጁ የሰማውን ነገር ነው የሚኖራት። ባይዘው ልጆች ሙዚቃ ይሰማሉ። እስከ ዛሬ ካረገዘ ጀምሮ የሰሙትን ታሪክ ልጁ ያንን ነው ሲወጣ የሚተገብራት። ዛሴት ሁሉንም ይተገብራል። ከዛ በኋላ አንድ ቀን እንኳን ለአንድ ሰዓት ወክ እንኳን አርጋ አታውቅም ካረገዘ ጀምሮ። ከዛን ደግሞ ወይ ልጁ የሆነ ነገር ይገጥሟል። ልጄ ሲወለድ አይኑ ላይ ትንሽ ጉድፍ አለበት፣ እግሩ ትንሽ ጫማ ያጥረዋል ትላለች። ከዛን እናት አይዞሽ እንኪ አንበሳ። የልጅ ጤንነት ከአንበሳ በላይ ነው፣ በታች ነው ለሷ። ገብቷችኋል? ሰው ወካ አረግም። እኔ ማህፀኗ ውስጥ ራሱ ያለ አይመስለኝም። ልጁ ሆዶ ላይ የተለጠፈ ነው የሚመስለኝ፣ ቆዳዋ ላይ ኖ ፑሽ። ለሊት ደስ ቁጭ ብላ ትጫወታለች። ከዛ በኋላ ጠዋት እንደዚህ እንቅልፏን እያደረገች ቁርስ እየበላች ትገባለች። እዛው ጋር አለች። 80 አንበሳ ነው ምናምን ብላ ለተስፌ ስትመልስለት ሰምቻለሁ። 80 አንበሳ ላይቭ ላይ አገኘው አለች። በሁለተኛው ቀንም ደግሞ ከሚኪ ጋር እንዳይቀጣኝ ውዶቼ ምናምን ስትጫወት እኔ አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል። እናቴ ተምጥ እሱኑ እንደገና አምጣ ማለት ይከብደኛል። እኔ እኮ ሌላ ሰዎች ጋር ጌም የምትሰጡት አይና ወይ ኬት ያመጣሉ ብዬ እኔ አልጠይቃችሁ። ለዛ ነው እኮ እኔ ጌም ሲልኩብኝ ራሱን ማልጫወተው እንጂ የፈለገ ባጣውን የሆነ 5000 እንደማታሳጡኝ እኮ አውቃለሁ። 5000 የሆነ ቦታ ስሰጡ ሳይ ዊኬን ነው የሚያመጡት። አልጫወትም። ለኔ ሰቀጥጠኛል። ለኔ ሰው 80 አንበሳ አገኘው ምናምን አለች። እኔ ስንት እንዳገኘችም አሁን እንትና ስትናገር ነው። በሁለተኛው ቀንም ከፊት አውራሪ ጋር ታብታብ ሆዴ እንደዚህ አርግቼ ይቀጣኛል ምናምን ስትል እኔ ጨነቀኝ። ትላንት የሰጣት ሰው ዛሬ ኬት ያመጣል? ኢፊዩ በጣም በሰልፍሽነት አይምሮና ጭንቅላት ካልተደፈነ በስተቀር በመስገብገብ እኔ የዚህን የመስገብገብ ውጤቷን ልጇን ሆዷ ላይ ይለጥፍላት ነው ያልኩት። እግዚአብሔር የመስገብገብ ውጤት ምን ማለት እንደሆነ ልጇን በአንበሳ የቀየረች አንድ ሰዓት እንኳን ወክ አታረግም። ትመጣለች የመዳም እንትን ባሌ እንደዚህ አድርጎ ልጆቹን አበላ ልጆችን ለምን አታበላ እያለች ሆዷን ይዛ ታወራለች። ልጁ የሚሰማው ክላሲካል አይደለም ምን አለም የነ ሀጂን ቆለጥ መሰራት እርጉዞናን የሰማችው የነ ገኒ ጥንቁልናን የነ ሱሱ ባሌ እንደዚህ አድርጎ ሁማኔር ሸጠ እሱን ነው ዜዶ ስታለቅስባት እዛ ነው። ልጁ ይዞ የሚወጣው ይሄንን ብቻ ነው። ልጆች የማይሰሙ እንዳይመስላችሁ። ቆሻሻ የልጄ ጤንነት ከአንበሳ በታች ነው ያርክሽው እንጂ አንበሳው ይበልጣል እንጂ ሰው ከሰጠምናም ችግር የለው ማንም እኮ ይስጥገስ። አይ እኔ አሁን ትንሽ ጌም እንኳን ለምጫወተው በሁለተኛው ቀን እጫወታለሁ። አይታችሁኛል። ሼም ስለሚይዘኝ ነው እኮ እግዚአብሔርን ሼም ስለሚይዘኝ ቡላላ ቴንክ እውነት
ብሎ በአጋጣሚ ወይ ሪከርድ ጌም አሏል። አሁን ማም እዛ ሰሰጥ ካየው ለኔ የሰጠችም ይመስለኛል። ጫንቆይ ከየት ታመጣለች? ህዝቡ የወር ደሞዝተኛ ነው ምናምን ይላሉ። እውነት የሆነ ይጨንቀኛል እኔ ለነሱ እና ባላ ይሻለኛል። ምን እንደምታረጉ ራሱ አለበለዚያ ሼም ይዘኛል። ለኔና ለእንትና የተለያየ አካውንት መቼም የለህም። አረ ጉራጌ ምናምን ጉራጌ ሼም የለውም እንዴ? ምን ነው የምታወሩት ጋይስ? ሀያለለስ ወይ ጉራጌ ገብገባ ከሆነ ሮማ ለምን አትጫወት? ሮማን ብትጫወት እኮ የአድናቂ እኮ አላት እኮ ምንም ቢሆን እኮ እናቴ ትሙት። እኔ አንድ ቀን ስትጫወት አላየኋት። ብር ብቻ ብትፈልግ እውነት ለሮማን በስነ ስርዓት በደም ነው ሰፖርት የሚያደርጓት እንደዚህ ጌም ብትጫወት። እግዚአብሔር ሮማን ሰዎች ዝም ብሎ አይ ቲንክ የሆነ ጌም እንትን ብትል ዝም የሚሏት ልጅ አይደለች። ሊሳም ሳይትዩ አይደለች። እና ጉራጌ ላይ ታድርጉት። ጉራጌ የሰው ትዳር እያፈታ ነው እንደ ራሱ የሚጠብቀው። ሃይ ባሌ ነው ሰርቶ የሚያበላኝ ትላለች። ምሱ ነው የሚያኖረኝ ትላለች። ሆዷ ላይ ወገቧ ላይ ልጇ ተላጥፎ አልላቀቅ እስከሚል እንደማስቲሽ ቁጭ ብላ ትውላለች። ሰቀጫ ቶርቶርቱ እናቴ ትሙት። የዚህ የመስገብገባ ውጤት የሆነ ነገር አሳየኝ ይላል። የሚገርማችሁ እኔ አሁን ሀቢባ እንደዚህ ሆነች ብትሉ ከሆነው ድንገራችሁ የፈለገ ብትሆን ምንም የማታሳዝነኝ ሰው ብትኖር ሀቢባ ናት። እግዚአብሔር ያውነ እሷ ጉራ ተቆረጠች ብትል ቆራጣ ልጅ ወለደች ብትሉ ምንም የማይመስለኝ ሰው እኔ ግልጹ ነው የምነግራችሁ። እግዚአብሔር ምንም የማትመስለኝ ምክንያቱም የመስገብገባ ውጤት እንደሆነ ልትማር ይገባል። አንዳንድም ወላጅ እግዚአብሔር በልጅ ያሳያለሁ ይልሃል። ጥሩ ነገርም መጥፎም ነገር አንተ ባደረከው ነገር በልጅ መሆኑ ባልስማማ በእግዚአብሔር ስራ ግን አልገባም። ግን ምንም ነገር ሆነች ብትሉ ከኒያፍ ወይ ምስኪን የሚል ቃል ከኔ አትሰማት። እግዚአብሔርን አትሰማት በፍጹም። ምንም አቆሸባብልላችሁ ነገር የለም። እናንተ እዛ ተጀባበኑ ነው የምላችሁ። የተረገመች ሰው እንደዚህ ይሄን ያህል ማንነቱን ይስታል እንዴ? እቺ ወሸላፊት ንፍጣ